ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን፣ ይህ በዝቋላ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት እየተዘጋጀ ወደ እናንተ የምናቀርበው የቴሌቪዥን ዝግጅታችን ነው። የዕለቱን ዜና ለአድማጭ ተመልካቾቻችን ስናደርስ የምንቆይ ይሆናል። እስከ ፍጻሜ ድረስ ከኛ ጋር እንድትሆኑ የአክብሮት ግብዣችን ነው። የተፈጥሮ ሀብት በምድራችን ላይ ከመሬት በታችም ይሁን ከመሬት በላይ በተፈጥሮ የሚገኝ ሀብት ነው። በዘላቂ የተፈጥሮ ሀብት ልማትና አጠቃቀም የግብርና ምርትና ምርታማነትን ለማሳደግ እንዲሁም የአየር ንብረት ሚዛንን በማስጠበቅ የተስተካከለ ስነ ምህዳር ለመፍጠር ተፈጥሮ ሀብትን መንከባከብ አማራጭ የሌለው ጉዳይ ነው። የ04 ቀበሌ የግብርና ልማት ጣቢያ ኃላፊ አቶ ኤፍሬም ደሴ እንደ 04 ቀበሌ 4 ተፋሰሶች ሲኖሩ ሁሉንም ተፋሰሶች ማህበረሰቡ እየተንከባከበ ነው። ያው አጠቃላይ በ04 ቀበሌ 4 ተፋሰሶች አሉ። አራቱም ተፋሰስ ማህበረሰቡ ባለቤትና የራሱ በማድረግ እየጠበቀበት ያለበት ሁኔታና በተለይ ደግሞ በ04 ከዚህ ቀደም በውሃ ችግር ረጅም ርቀት በመጓዝ ማህበረሰቡ ለእንግልት ሲጋለጥ እንደነበር ያነሱት አቶ ኤፍሬም ደሴ አሁን ላይ የተፋሰሶችን ጥበቃ በማጠናከር በትኩረት በመሰራቱ የውሃ አማራጮችን በቅርቡ እያገኙ ነው ብለዋል። ተፋሰሶችን በማጠናከርና ተፋሰሶችን ትኩረት አድርጎ በመስራታቸው የአፈርና ውሃ ጥበቃ ስራዎችን በባለቤትነት እየጠበቁ የውሃ አማራጮች እዛው ተፋሰስ ላይ እየተገኙና ውሃዎችን በአግባቡ እዛ የሚጠጡበትና ሩቅ ሲንገላቱ የነበረበትን ሁኔታ ቀንሶ ተፋሰስ ውስጥ ላይ በደንብ ውሃ የሚጠቀሙበት ሁኔታ ነው ተፈጥሮ ያለው። የአፈርና የውሃ ጥበቃ ስራዎችን በባለቤትነት መጠበቅና መንከባከብ እንዲቻል ለማህበረሰቡ በባለሙያ የተደገፈ ግንዛቤ የተሰጠ ይገኛል። የአፈርና ውሃ ጥበቃ ስራዎችን በደንብ ትኩረት አድርጎ ማህበረሰቡ የራሴ በማለት ባለቤትነት ይዞ እየጠበቀና እየተንከባከበበት ያለበት ሁኔታ ላይ ያለ ነው። እያንዳንዱ ተፋሰስ በባለቤትነት መጠበቅና መንከባከብ እንዳለበት ባለሙያዎችን በደንብ ትኩረት አድርገን ሀሳብና አቅጣጫ ግንዛቤ እየሰጠን እየተጠበቁና እየተንከባከቡበት ያለበት ሁኔታ ነው ያለው በ04 ቀበሌ። ከዚህ በፊት የተከለሉ ተፋሰሶች በዘላቂነት ጥቅም መስጠት እንዲችሉ እንደ ባለሙያ ተቀናጅተን እየሰራን ነው። አዲስ ተፋሰሶችን ከመከለል በፊት ነባሮችን መጠበቅና መንከባከብ ቅድሚያ ያስፈልጋል ሲሉም አስረድተዋል። እዚህ ቀደም የተከለሉ ተፋሰሶችን በማጠናከርና በመንከባከብ ነው ወደ አዲስ ተፋሰስ ልንሄድ የምንችለው ማለት ነው። የፊተኞችን አጉድለን ወደ አዲስ መሄድ ስለማንችል የፊተኞችን ተፋሰሶችን በደንብ እያጠናከርና እየተንከባከብናቸው ያለንበት ሁኔታ ነው ያለው እንደ 04 ቀበሌ። ማህበረሰቡ በበላይነት ተፈጥሮ ሀብትን ከመንከባከብ አኳያ ሰፊ ድርሻ እንዳለው የ02 ቀበሌ ግብርና ልማት ጣቢያ ተወካይ ኃላፊ አቶ ገሼ ቸኮለ ገልጸዋል። ተፈጥሮ ሀብትን ከመጠበቅ አኳያ ያለው ድርሻ የራሱን የሆነ አስተዋጽኦ አለው። ተፈጥሮ ሀብትን ከመጠበቅ ደግሞ ከምንም ጊዜ በላይ ከባለሙያና ከሌላው ከመንግስት መዋቅር የበለጠ መጠበቅና መንከባከብ ያለበት ማህበረሰቡ በመሆኑ አንፃር ያው ሊጠበቅ የሚችለው ማህበረሰቡ ሲጠብቅ ነው፣ የኔ ነው በባለቤትነት ሲጠብቅ ነው እና ከዚህ አኳያ ዙሮ ከባለፉት ዓመታት በተለይ ከጦርነቱ በፊት የተሻለ የመጠበቅና ተፈጥሮ ሀብት አያያዝን የኔ ብሎ ከስራ እስከ መጠበቅ ያለውን የተሻለ ሁኔታ ሲሰሩ ነበረ። በተለይ ከ2 ዓመትና ከቅርብ ጊዜ ወዲህ የራሴ ነው ብሎ ከመጠበቅ አንጻር የተሻለ ነው። እንደኛ ቀበሌ ካሉ ከ3 ተፋሰሶች 2ቱ የተሻሉ ናቸው ብለዋል። በተለይ ይህን 2 ዓመት የራሴ ብሎ ከመጠበቅ አኳያ የተሻሉ ተፋሰሶች አሉ። እንደኛ ቀበሌ ስንወስድ 3 ተፋሰሶች አሉ። ከ3 ተፋሰሶች 2ቱ የተሻለ ማህበረሰቡ ተፋሰሱ የኔ ነው ብሎ ከመጠበቅ ዘበኛታ እንትን አስቀምጦ እና ከመጠበቅ አኳያ የተሻለ እንክብካቤና የተሻለ ጥበቃ ያለበት ሁኔታ ነው ያለው። አልፎ ግን ይሄን ስንል ሁሉም አርሶ አደር የኔ ነው ብሎ እየጠበቀ ነው ማለት ብለን መውሰድ አንችልም። ተፋሰሶች እየተጠበቁ ነው ማለት የሚቻለው በማህበር በማደራጀት የራሳቸው ጥበቃ በመቅጠር ራሳቸውን ማሳረስ ሲችሉ ነው። አሁን ተፋሰሶቹ ደህና እየተጠበቁ ነው ማለት የምንችለው በማህበር ተደራጅቶ ራሳቸው ጥበቃ ቀጥሮ ራሳቸው ማስተዳደር ሲችሉ ተፋሰሶችና ደህና ጥሩ ሁኔታ አሉ ልንል የምንችለው አሁን በዚህ አንፃር እንደኛ ቀበሌ ከ3 ተፋሰሶች ከ2ቱ ተፋሰሶች ስለሆነም 2ቱ ተፋሰሶች የራሳቸው ማህበር በማቋቋም በህገ ደንቡ መሰረት የተሻለ አቋም ላይ መሆናቸውን ተናግረዋል። የራሳቸው ማህበር አቋቁሞ የራሳቸውን ህገ ደንብ አወጥቶ ከቅጣት እስከ ማስተዳደር ደረጃ ያለውን በራሳቸው እያስተዳደሩና የተሻለ ሁኔታ ያለበት ሁኔታ ነው ያለው። እንደ አጠቃላይ ተፈጥሮ ሀብትን ስንወስድ ዙሮ ከዚህ በፊት ከ2 ዓመት ከጦርነቱ ወደዚህና አሁን በ2 ዓመት ያለው በተሻለ ሁኔታ እየተሰራ ያለበት እንትን አለ። ከዚህ ግን ተፋሰስ ላይ ወጣ ብለን ያው እንደው ሁሉም መገንዘብ ያለበት ግን ከተፋሰሱ ወጣ ብለን እንትን ስንል
ልክቶች ከማስጠበቅ አኳያ ሌሎችን ከመጠበቅ አኳያ ደን ከመጨፍጨፍ አኳያ ያው አልፎ ችግሮች አሉ። መስኖ ልማትን በተመለከተም ማህበረሰቡን ቀድሞ በማወያየት ነባር 29.5 ሄክታር አዲስ 8 ሄክታር ጠቅላላ 37.5 ሄክታር ለማልማት አቅደው እየሰሩ መሆኑንም ጠቅሰዋል። በእንደኛ ቀበሌ ደግሞ ንቅናቄ መድረክ አካሂደናል። ጥቅምት 5 ላይ የንቅናቄ መድረክ አካሂደን አርሶ አደሮች ጋር ብዙ ውይይቶችን አድርገናል። ቢያንስ እንደ እቅድ የያዝነው አዲስ መስኖ 29.5 ሄክታር ለማልማት ነባር መስኖ አዲስ መስኖ ደግሞ 8 ሄክታር ለመስራት ጠቅላላ 37.5 ሄክታር እንደ ቀበሌ ለማልማት እቅድ ይዘን እየሰራን ነው ያለነው። የዝቋላ ወረዳ ግብርና ጽሕፈት ቤት ኃላፊ የሆኑት አቶ ተሾመ ስመኝ እንዳሉት በየዓመቱ ተፈጥሮ ሀብት ላይ በርካታ የሰው ኃይል በማሰለፍ ሰፊ ስራ ይሰራል። በተለፋበት ልክ ግን ውጤታማ ነው ብሎ መውሰድ አይቻልም ብለዋል። የአፈርና የውሃ ጥበቃ ስራዎች አፈርን በማስቀረት የገጸ ምድርና የከርሰ ምድር ውሃ በመጨመር በኩል ከፍተኛ ሚና አላቸው። እንግዲህ ተፈጥሮ ሀብት ስናወራ በየዓመቱ በርካታ የሰው ኃይል እያሰለፍ በርካታ መድረኮችን አሳልፈናል። በርካታ የሰው ኃይል አሰልፈን ስራ ሰርተናል። እንግዲህ በየዓመቱ የሰራናቸው የተፈጥሮ ሀብት ከውጤታማነት ስናያቸው በተለፋለትና በተደከመለት ውጤታማ ናቸው ብሎ መውሰድ አይቻልም። ነገር ግን በተለይ የተሰራባቸው የአፈርና ውሃ ጥበቃ ስራዎች ላይ የአፈርን በማስቀረት ነበት በመሙላትና የገጸ ምድርና የከርሰ ምድርን ውሃ በመጨመር ከፍተኛ ሚና አላቸው። መስኖን የሚጠቀመው ማህበረሰብ ከጊዜ ወደ ጊዜ እየጨመረ የወንዞቹን የውሃ አማራጭ የመጠቀሙ ልምድ እያደገ ይገኛልም ብለዋል። ይህን ተከትሎም በተለይ በአሁኑ ሰዓት እየሰፋ እያደገ የመጣው የመስኖ የወንዞችን ተከትሎና የውሃን አማራጭ ተከትሎ ወንዞችን ተከትለን እያለማን ያለ የመስኖ አርሶ አደሩ ተሳታፊነት ከጊዜ ጊዜ እየጨመረ ነው ያለው። ማህበረሰቡን በየዓመቱ ባሰለፍነውና ባወጣነው ልክ ውጤታማና ዘላቂ ከማድረግ በኩል የሚቀር ነገር አለ። እሱን በየደረጃው ያለውን ማህበረሰብ ማወያየትና ማግባባት ይጠይቃል። ማህበረሰቡ በየዓመቱ ባሰለፍነው ልክ ባወጣነው ልክ ውጤታማ ከማድረግና ዘላቂ ከማድረግ በማድረግ በኩል የሚቀር ነገር አለ። እሱን በየደረጃው ያለው ማህበረሰብ ጋር ሆነን መወያየት መግባባት ይጠይቃል። ወዝሮ ወደድንም ጠላንም ከድህነት ልንወጣ የምንችለው ከተረጅነት ልንላቀቅ የምንችለው ተፈጥሮ ሀብትን ስናለማና ስንጠብቅ። ተፈጥሮ ሀብትን ስናለማ ከተፈጥሮ ሀብት ጋር ተያይዘው የሚመጡ በመስኖ በሰብልና በእርባታ ስራዎች ውጤታማ መሆን ይቻላል። ተፈጥሮ ሀብትን አለማን ማለት ከተፈጥሮ ሀብት ጋር ተያይዘው የሚመጡ በርካታ ነገሮችን መስኖና የሰብል ልማትን የእርባታ ስራችን ውጤታማ መሆናለን። ስለዚህ ለሁሉም መሰረት ተፈጥሮ ሀብት አካባቢ ያለ ስለሆነ ይሄን የሚቀረን ነገር ማህበረሰብ ጋር መግባባት ውጤታማ ማድረግ ከኛ የሚጠበቅ ነው ማለት ነው። አሁን ተፋሰሶች ላይ ጥሩ ጅምር ስራዎች አሉ። ማለትም በማነብና በማድለብ ለወጣቶች የስራ እድል መፍጠር፣ አርሶ አደሩ ከተፋሰስ የተሻለ መኖ ማሰባሰብ እንዲችል ከማድረግ አንጻር እነዚህን ተሞክሮዎች በማስፋት ሌሎች ተፋሰሶች ላይ ውጤታማ ማድረግ ይጠበቃል። አሁን ጅምር ስራዎች አሉ። በተለይ አንዳንድ ተፋሰሶች ላይ ወጣቶችን የስራ እድል የሆኑ ወጣቶችን በማደራጀት ማነብ ስራ ያስገባናቸዋል። ማድለብ ያስጀምርናቸው ስራዎች አሉ። አርሶ አደሩ ከተፋሰስ የተሻለ የመኖ ማሰባሰብ ስራ ይሰራባቸዋል። እነዚህን ተሞክሮ ወስደን ሌሎችን ተፋሰሶች ላይ ውጤታማ ማድረግ ይጠይቃልና የደን ሽፋናችን መልሶ እንዲያገግም ለማድረግ ሁሉም ማህበረሰብ መንከባከብና መጠበቅ ያስፈልጋል። በተመረጡ የተከላ ቦታዎች ላይ ችግኝ መትከልና የደን ሽፋኑን ማስተካከል አለብን። ይህንን በተመለከተ እንደ ወረዳም የጋራ ርብርብ የሚጠይቅ ነው ብለዋል። ደን ሽፋናችንም ስንወጣ እንግዲህ ከጊዜ ጊዜ ይህ አካባቢ ያለው የደን ሽፋን እየጨመረ ነው ማለት አይቻልም። እንደተባለው የአርሶ አደሩ ላይ አሁንም የደንን የመጠበቅ ዛፍን የመጠበቅ በጣም ስራ የሚጠይቅ ነው። በተፋሰስ ላይ ገብቶ ዛፍ የሚቆርጥ በርካታ ሰው አለ። ደን የሚጨፈጭፍ በርካታ ሰው አለ። ይህን መልሶ እንዲያጋግም ማድረግ የመጀመሪያ ሊሆን የሚችለው የአካባቢውን የተፈጥሮ ዛፍ የተፈጥሮ ደን መጠበቅ መንከባከብ ነው የሚጠይቅ። ይህን መልሶ እንዲያጋግም ለማድረግ ይህ አካባቢ ስራ መስራት ይጠይቃል። ሁለተኛ በተመረጡና በተለዩ ቦታዎች ላይ በሞዴል የተከላ ቦታዎች ላይ ችግኝ በመትከል እነዚህን ደን ሽፋኑን ማስተካከል አለብን። በዚህ ልክ ስራ የሚጠይቅ ነው እና የደን ሽፋናችን አሁን ከጊዜ ጊዜ የተመናመነ ነው ብለን መውሰድ እንችላለን። ይህን ማስተካከል ስራ መስራት እንደ ወረዳም ሁሉም ማህበረሰብ የሚጠይቅ ስራ ርብርብ የሚጠይቅ ስለሆነ ባለፉት ዓመታት ማህበረሰቡ በመስኖ ልማት ላይ ምርታማ እየሆነ መምጣቱን ያስታወሱት አቶ ተሾመ በዚህ ዓመት በነባር 369 ሄክታር በአዲስ 68 ሄክታር በድምሩ 437 ሄክታር መሬት ለማልማት እቅድ ይዘው እየሰሩ እንዳለ አክለዋል። መስኖ ልማታችን ከጊዜ ጊዜ የተሻለ ነው። የማህበረሰቡም ላይ በተጠቃሚነትን ደረጃ በምርታማነት ደረጃ በማሳ የሽፋን ደረጃ ከጊዜ ጊዜ እየጨመረ ነው ያለው።
ባለፉት ዓመታት በተለይ ባለፉት 3 ዓመታት የተሻለ ውጤት በርካታ አምርተንበታል፣ ውጤት አግኝተንበታል። ጥሩ ተሞክሮም ነበረ። በዚህ ዓመትም ጭምር በተለይ በነባር ወደ 369 ሄክታር በአዲስ 69 ሄክታር አካባቢ በድምሩ ወደ 437 ሄክታር አካባቢ መሬት በዚህ ዓመት እናለማለን ብለን ነው በቅድ ይዘን እየሰራ ነው ያለነው። ከዚህም ጋር ተያይዞ በመጀመሪያው ዙር ላይ ወደ 89 ሺህ ኩንታል አካባቢ ምርት እናገኛለን ብለን እናስባለን፣ አቅደናል። በሁለተኛው ዙር አካባቢ ወደ 59 ሺህ ኩንታል አካባቢ ለማምረት በድምሩ ወደ 145 አካባቢ ኩንታል በአንደኛ ዙርና በሁለተኛ ዙር ምርት መስኖ ለማምረት በቅድ ይዘን ያለነው። አሁንም በተሻለ ወደ ስራ ተገብቶበት ነው ያለነው። ምርትና ምርታማነትን ለማሳደግ በአርሶ አደሩ ማህበረሰብ የሚጠየቁ ግብዓቶች አሉ። ማለትም ጄኔሬተር፣ ነዳጅና የገበያ ትስስር ጥያቄዎችን ለመፍታት እንደ ወረዳ የሚመለከታቸው ባለድርሻ አካላት ጋር መነጋገር ከኛ ይጠበቃልም ብለዋል። አርሶ አደሮቹ የሚጠይቋቸው ምርትና ምርታማነትን ለማሳደግ የተሻለ ተጠቃሚ ለማድረግ አርሶ አደሩ የሚጠይቋቸው የግብዓት ጥያቄዎች አሉ። ከጄኔሬተር ጋር ተያይዞ፣ ከነዳጅ ጋር ተያይዞ፣ ከገበያ ትስስር ጋር ተያይዞ የሚጠይቋቸው ነገሮች አሉ። እነዚህን ከጊዜ ጊዜ እየተወያየን እንደ ወረዳም የሚመለከተው ባለድርሻ አካላት ጋር እየጠየቁ ማሟላት ከኛ የሚጠበቅ ነው የሚሆነው። ስለዚህ ይህን በተለይ ካሁን እኛ ጋር የማዳበሪያ ችግር ያለ ማዳበሪያ አቅርቦታል። ጄኔሬተር የጠየቅነን ያለው ዋጋ ዞኑም አሳውቆናል፣ ክልሉ አሳውቆናል። እነዚህን ዋጋ ለአርሶ አደሩ ዛሬም ጭምር በዚያ ልክ ገንዘብ አርሶ አደሩ በሚፈልገው ልክ እንዲቀርብ ስራ እየሰራ ነው ያለ ነው።